እግዚአብሔር የተመሰገነ ይሁን። ኢየሱስ ጌታ ነው። እንግዲህ እንቀጥላለን። ከደቀ መዝሙርነት ጌታን ከመከተል ከመስመሩ ሊያወጣን ከሚሞክረው አንዱ ሰይጣን የሆነው መልካም ስም በመሰየም ስልት እንዴት ከመስመር ለማውጣት እንደሚሞክር እናያለን ዛሬ ማለት ነው። ጌታ በኢየሱስ ክርስቶስ ስም ያስተምረን። ጊዜውን ለመንፈስ ቅዱስና ለእግዚአብሔር አደራ አሳልፈን እንሰጣለን። በኢየሱስ ስም እግዚአብሔር ሆይ ይህን ዕድል ስለሰጠህን ተመስገንልን፣ እናመሰግንሃለን። ምን ይባላል በኢትዮጵያ? መልከ ጥፉን በስም ይደግፉ እንዲሉ ሰይጣን ከማሳቻ ስልቶቹ ውስጥ አንዱ መልካም ስም በመስጠት ስልት ነው። መልከ ጥፉን በስም ይደግፉ ያው ኢትዮጵያ አባባል ነው፣ መጽሐፍ ቅዱሳዊ አይደለም። በእርግጥ ግን ምንድነው መጥፎ ስም ያለው ሰይጣን መልካም ስም ይዞ ለመቅረብ ነው ወደኛ ሊመጣ የሚፈልገው እንደማለት ብለን ለኛ ትምህርት እንውሰድበት ይህን አባባል። እሱ ሰዎችን ለማሳት ሰይጣን በእግዚአብሔርና በእኛ ዘንድ አይነተኛ ስፍራ የምንሰጣቸውን ነገሮች ስያሜ ይጠቀማል። ጥሩ ስም የምንጠቀምባቸውን ጥሩ ስሞችን ይዞ ይመጣል። በስሞች ውስጥ ይጠቀማል። በነዛ ጥሩ በተባሉ ነገሮች ውስጥ ከነዚህ ውስጥ አንዱ ጥቂቶቹ ለምሳሌ ኢየሱስ የሚል ስም ይጠቀማል። ወንጌል የሚል ስም ይጠቀማል። ወንጌልን ብሎ እኛ የምንወደው ወንጌል ስሙን ተጠቅሞ በስሙ ሊደልል ይሞክራል ማለት ነው። መልካም ስም በመሰየም ስልት ሰይጣን ዛሬም ሊጠቀም ይችላል። መንፈስ ቅዱስ በሚል፣ ክርስቶስ በሚል፣ ሐዋርያት በሚል፣ ቤተክርስቲያን በሚል፣ የእግዚአብሔር ማህበርና የእግዚአብሔር በዓል የሚሉትን ነገሮች በመጠቀም ሰይጣን መልካም ስም በመሰየም ስልት እንደሚጠቀምበትን ነው ዛሬ የምናየው። እነዚህ ነገሮች ወስዶ በሐሰት አሰራሩ ላይ በመለጠፍ የተለጠፈበትን እንድንቀበል ያደርገናል። ብዙ ሰው ወንጌል የሚል ነገር ካየ በቃ ትክክል ነው ብለን እናስባለን፣ ስሙን አይተን ማለት ነው። በመጨረሻ ላይ ግን ውስጡ ተከፍቶ ሲታይ ልዩ ኢየሱስ፣ ልዩ መንፈስ፣ ልዩ ወንጌል፣ ልዩ ሐዋርያ የሚል ይሆናል ማለት ነው። መጽሐፍ ቅዱስም ላይ ይህንን ስለሚያረጋግጥልን ሰይጣን ክርስቶስ ኢየሱስ ተብሎ እንዲሰበክ ያደርጋል። ውስጡ ተከፍቶ ሲታይ ግን በመስቀል ላይ የተሰቀለው እጆቹን እግሮቹን የተቸነከረው የናዝሬቱ ኢየሱስ ወይም የተሰቀለው ክርስቶስ ሳይሆን ልዩ ኢየሱስ፣ ልዩ ክርስቶስ ይሆናል። ሁለተኛ ቆሮንቶስ 11:4 ላይ፣ ዮሐንስ 20:24 ላይ እናያለን። ይህ ብቻ አይደለም፣ ሰዎችን ኃይል ያሰኛል። ነገር ግን ውስጡ ተከፍቶ ሲታይ ልዩ መንፈስ ወይም ልዩ ኃይል ይሆናል። ሁለተኛ ቆሮንቶስ 11:4 ላይ ለእኛም ግን የተሰጠን መንፈስ የእውነት መንፈስ የቅድስና መንፈስ ነው ይላል። ዮሐንስ 16:13 ላይ ለእኛ ግን የተሰጠን ምንድን ነው? መንፈስ የእውነት መንፈስ ነው፣ የቅድስና መንፈስ ነው። ይህ መንፈስ ኃይልን ይሰጠናል ማለት ነው። በተጨማሪም ኃይል ስላለው ከበሽታችን እንድንፈወስ አጋንንቶችንም ከሰው ሕይወት ለቀው እንዲወጡ ያደርጋል ማለት ነው። ያለዚያ መንፈስ ቤተክርስቲያን አቅመ ቢስና ደካማ ሕይወት አልባ ናት ማለት ነው። ነገር ግን በቤተክርስቲያን ኃይል ተገለጠ እየተባለ ኃጢአትና ዓለማዊነት ከሰፈነ ከታየ የክፉ ኃይል እንዳይሆን መመርመር ያስፈልገናል። አንደኛ ተሰሎንቄ 5:19 ላይ ወንጌልን በተመለከተ ልዩ ወንጌል እንዳይሰበክልን መጠንቀቅ ያስፈልገናል። ገላትያ 1:6 ይህንን ብቻ አይደለም ማለት ነው። ሐዋርያ ላይ ሳይሆን ሐዋርያንን ባዮችም በመሰየም ራእይ 2:2 ላይ በቃ ስም ራሳቸውን ሊሰይሙ ሐዋርያንን ሊሉም በሐዋርያ ስምም ሊመጡ ይችላሉ። ወንጌልም ልዩ ወንጌል ይዘው ይመጣሉ። እኛ እንግዲህ እነዚህ መልካም ስሞችን በመጠቀም እንግዲህ ሰይጣን የሚሰራባቸውን መጽሐፍ ቅዱሳዊ ማስረጃ እያቀረብን ነው እያየን ያለ ነውና እነዚህ እውነተኛ ስም በመሰየም መልካም ስም በመሰየም ሰይጣን የሚጠቀምባቸውና የእግዚአብሔርን መንግስት መስፋፋት ለመግታት ዘማዊቷን ወይ ደግሞ ዓለማዊቷን ቤተክርስቲያን ማስፋፋት የሚፈልግበትን መንገድ ነው የምናየው ማለት ነው። ሰይጣን የክርስቶስ አካል የሆነችውን ቤተክርስቲያንን ለመቋቋም ሐሰተኛ አሰራሮችን መልካም ስም በመስጠት እንደ ቫይረስ ቤተክርስቲያን ውስጥ ያሳድራል ማለት ነው። ለምሳሌ ይኸው እግዚአብሔር ሊከብርበት ነው እያለ አንዳንድ የምናያቸው ተአምራቶች በዚህ ዘመን አይታችሁ ከሆነ ተአምራቶቹ ስታያቸው እኔ እንደዚህ ተደረገልኝ እንዲህ ተደረገልኝ ሰዎች ሲመሰክሩ ታያላችሁ። በሌላ በኩል ደግሞ ስም የተሰየመው ለጌታ ክብር ነው፣ ለእግዚአብሔር ክብር ነው የሚል ለእግዚአብሔር ክብር የሚል አሁን ስትሰሙ ለመልካም ስም ነው።
ግን ደግሞ እየተሰራ ያለው በቃ ቁሳቁስ ምድራዊ ነገር ለህይወታችን በቃ ለዚህ ዓለም ቅድም እንዳየናቸው ነገሮች በቃ እግዚአብሔርን መከተል በቃ ለምድራዊ ኑሮ እስካስመስሉ ድረስ ተስፋችን አቅልለውብን እናያቸዋለን። በዚህ ዘመን በተለይ ባሉ ቤተክርስቲያን አሰራሮች ብሎ እያመጣቸው ያሉ ቤተክርስቲያን እየተስፋፉ ያሉ ይሄ ዘማዊቷ ወይም ዓለማዊቷ ቤተክርስቲያን ማለት ነው። ብዙ ጊዜ በዚህ ቫይረስ የሚለከፉ ዓለማውያንና ስጋዊ መሻት ያላቸው ሰዎች ናቸው። ዓለማዊ ነገር የሚፈልጉና ስጋዊ ነገርን የሚፈልጉ ናቸው። እነዚህ ሰዎች በቤተክርስቲያን ውስጥ ለሰይጣን መሳሪያ ይሆናሉ ማለት ነው። ቫይረሳቸውንም የሚያሰራጩት ሁኔታ ሲመቻች እናያለን ማለት ነው። ማለትም ምን ማለት ነው? አንድ እንደው እግዚአብሔርን የሚፈሩበት አሁን እንኳን እግዚአብሔርን የሚፈሩበት መንገድ የለም። ዓለምም መንግስታትም ይከላከሉላቸዋል። መብት ነው፣ ሃይማኖት ማስፋፋት መብት ነው እየተባለ ማለት ነው። በፊት ላይ ግን በመጽሐፍ ቅዱስ ስናይ አንድ ጳውሎስ የተባለ ቤተክርስቲያንን ጥሩ ሲያገለግል የነበረ በጸጋ የተሞላ ሰው እሱ ቤተክርስቲያን ውስጥ ባለ ሰዓት ፈርተው ጸጥ ይላሉ። እንዲህ አይነት ሰዎች ልክ እሱ ዞር ሲልላቸው ሁኔታዎች ሲመቻችላቸው ያደቡና ዘወር ሲልላቸው እንዲህ አይነት ነገር በጣም ያስፋፋሉ ማለት ነው። ምክንያቱም ምእመናን በጣም በመንፈሳዊ ነገር ላይ ስላልበሰሉ ይሄ ዓለማዊ ፍላጎታቸውና ስጋዊ መሻታቸውን ሊያሟሉላቸው በሐሰተኛ ትምህርት ውስጥ አስገብተዋቸው ብዙዎችን ያስከትላሉ ማለት ነው። በዚያም ነገር ከኤፌሶን ልክ ከሄደ በኋላ የሆነውን ነገር እንምናየው በሐዋርያት ሥራ 20 ከ29 እስከ 30 ላይ እናያለን። ጳውሎስ ዞር ሲል እንዴት እንዲህ አይነት ሰዎች ቶሎ ብለው ህዝቡን ምእመኑን እየያዙ እየተከፋፈሉ ቤተክርስቲያንን የራሳቸውን ነገር ለማሰራጨት እውነተኛውን ወንጌል ህዝቡን ለማሳት ሲሄዱ እናያለን ማለት ነው። መጽሐፍ ቅዱሳችንም የኤፌሶንን ቤተክርስቲያን ሲመረምር ጌታ እግዚአብሔር ምንድን ነው ያለው? ሐዋርያ ነን የሚሉትን መርምረህ ሐሰተኞች ሆነው እንዳገኘሃቸው አውቃለሁ ብሏልና። ኤፌሶናውያኑ እውነትን ይዘዋል፣ ይሁን እንጂ የቀደመውን ፍቅራቸውን ግን ጥለዋል። ጌታ ግን የፈለገው እውነትን ከፍቅር ጋር እንዲይዙ ስለነበረ ንስሐ ግቡ ይላቸዋል። እውነትን ከምን ጋር? ከፍቅር ጋር። እውነትን ከጣሉ ፍቅር ማለት እውነትን ይዘው ፍቅር ግን ከሌላቸው ፍቅራቸው ዓለማዊ ምድራዊ ነገር ስጋዊ ከሆነ የክርስቶስ ፍቅር ተቃላቸው አንኮንዲሽናል ነው። በሁኔታ ላይ የተመሰረተ አይደለም። የሆነ ነገር ስናገኝ ብቻ አይደለም። ለዛ ነው ስንዘምር ባገኝም ባጣም ካንተ ጋራ ሆናለሁ እንጂ ብለን የዘመርነው ሳገኝ አንተን አግኝቼ እኔ የስኬት ክርስትና ካልሆነ የምን የድህነት ክርስትና ምናምን ሳይሆን ባገኝም ባጣም ካንተ ጋራ ሆናለሁ መድኃኒቴ ነህ ኢየሱስ አመልክሃለሁ አይደለ እያልን የምናመልከው በዚህ ዘመን እንደተሰራጨው የወንጌል ትምህርት ወንጌል ማለት በቃ ለእንዲህ አይነት ነገር ነው። እንዲህ ነገር የለውም፣ ስደት የለበትም የሚባል ነገር አይደለም ወንጌል። ያ ነው በጣም በዚህ ዘመን እየሰፈነ ያለውና ፍቅራችሁ ኤፌሶን ፍቅርሽን ግን ጥለሻል። እውነት ነው ያዝነው። ልክ ይሄ ሰይጣን ምንድን ነው መልካም ስም አይደለም የሚሰጠው? መልካም ስም ወንጌል የሚል ስም ሰይሞ በወንጌል ስም ደግሞ ሐሰትን ነገር ይዞ ይመጣል። ምንድን ነው? ፍቅራችሁን ጥላችኋል። ፍቅራችሁን ይጣላችሁት ያላቸው ለኤፌሶን ሰዎች ምንድን ነው? ምክንያቱም ፍቅር በብዙ መልኩ ሊወሰድ ይችላል። አንደኛ በዓለማዊ ነገር በመሳብ፣ ሁለተኛ ስጋዊ ነገርን በመሻት እንጂ የክርስቶስን ፍቅር በመጣል ማለት ነው። ሐኪሞች በሰውነታችን ውስጥ ለበሽታ የሚዳርጉ ቫይረሶች እንዳሉ ይናገራሉ። ሆኖም እኛን ለመጣል ግን ወቅት ይጠብቃሉ ማለት ነው። በሰውነት ውስጥ ያሉ ቫይረሶች ሰውን ለመጣል በቂ ሁኔታ እና የተመጣጠነ ምግብ ሳንወስድ ስንቀር ሰውነታችን ሲደክም የዚያን ጊዜ ይነሱና ይሰለጥኑብናል። ይሁን እንጂ ሰውነታችን ጤነኛ በሚሆንበት ጊዜ ግን አቅም አይኖራቸውም። በቤተ ክርስቲያንም እንዲሁ ነው። ቤተ ክርስቲያን በቃሉ እውነት፣ በስሙ ስልጣን፣ በመንፈስ ቅዱስ ኃይል ስትመራ ሰይጣን ኃይል ይኖረዋል ማለት ነው። እንግዲህ ወንድሞች እህቶች እየሰማችሁኝ ነው፣ በደንብ ስሙኝ። በቃሉ በስሙ ስልጣን በመንፈስ ቅዱስ ኃይል መቆጣጠር ለስጋዊ ለዓለምና ለሰይጣን ነገር ክፍተት በቤተ ክርስቲያን ውስጥ እንዳይፈጠር ሸርተት ማለት እንዳይመጣ የስጋ ነገር እንዳይቆጣጠር ማድረግ ነው። ለምሳሌ በደል ወንድማችን ላይ ባለን ጥላቻ
ልባችን ተመርዞ ይቅርታ ስናጣ የዚያን ጊዜ ዲያብሎስ ኃይል ያገኛል። ኤፌሶን 4:26 ላይ እንደምናየው ማለት ነው። ዘጸአት 32 ከ1 እስከ 7 ባለው ክፍል ላይ ስንመለከት የእግዚአብሔር ስራ ለጣዖት ሲሰጥ እናያለን። ይህ ነገር ሲሆን ሙሴ የእግዚአብሔር ሕግ የተጻፈበትን ጽላት ሊያመጣ ወደ ተራራው ወጥቶ ነበረ። በዚያ ጊዜ ህዝቡ ወደ አሮን መጥተው ይህ ከግብፅ ምድር ያወጣን ሰው ምን እንደሆነ አናውቅምና ተነስተ በፊታችን የሚሄድ አማልክት ስራልን አሉት። አሮንም ለጥያቄያቸው ምላሽ ለመስጠት በጆሮአቸው ያለውን የወርቅ ጉትቻ ሰብስቦ እንዲያመጡለት ጠየቀ። ሲያመጡለትም የወርቅ ጥጃ ሰራላቸው። አሮንም ጥጃውን ባየው ጊዜ መሰዊያውን በፊቱ ሰራ። በመጨረሻም ነገ የእግዚአብሔር በዓል ነው ሲል አወጀ። በነጋውም ማልደው ተነስተው የሚቃጠል መስዋዕት ሰው የደህንነትን መስዋዕት አቀረቡ። ህዝቡም ሊበሉና ሊጠጡ ተቀመጡ፣ ሊዘፍኑም ተነሱ። በዚህ ቦታ የቀረበው ነገር መስዋዕት ለእግዚአብሔር የሚቀርበው መስዋዕት አይነት ይሁን እንጂ እንደ እውነቱ ግን የቀረበው የእግዚአብሔርን ቦታ ለያዘ ለጥጃ ጣዖት ነበር። የእግዚአብሔርን ቦታ ለያዘ ማለት ነው። በዚህ መሃል አንዱ ተነስቶ በውኑ ይህ የእግዚአብሔር በዓል ነውን? ተነሱ ንስሐ ግቡ ቢል ወየውለት በቃ። ምክንያቱም ህዝቡ የሚፈልገው ሌላ ነገር እየሆነ ሆኗል ማለት ነው። ምክንያቱም ዘፈኑና ጭፈራው፣ መብሉና መጠጡ፣ ለስጋ የሚመቸው ነገር ሁሉ ሊበላሽ ነው። ምክንያቱም ታውቃላችሁ በጣም ጭፈራ የበዛበት ቦታ ላይ፣ መብልና መጠጥ የበዛበት ቦታ፣ ለስጋ የሚመች ነገር ያለበት ቦታ ላይ ተነሱ ይሄ ትክክል አይደለም ንስሐ ግቡ ማለት ይሄማ ከሰይጣን ነው የሚያስብለው በዚህ ዘመን አይታችሁ ከሆነ። እግዚአብሔር ግን ለሙሴ ከግብፅ ምድር ያወጣኸው ህዝብህ ኃጢአት ሰርቷል፣ ሂድ ወርደህ ካዘዝኳቸው መንገድ ፈጥነው ፈቀቅ አሉ። ቀልጦ የተሰራ የጥጃ ምስል ለራሳቸው አደረጉ፣ ሰገዱለትም። እስራኤል ሆይ እነዚህን ከግብፅ ምድር ያወጡ አማልክት ናቸው አሉ ሲል ተናገረ ለሙሴ። አንዳንድ ጊዜ ሰዎች ምንድነው አሜን ብለው በቀላሉ እንዲቀበሉት የጣዖት በዓላትን መልካም ስም በመስጠት የእግዚአብሔር በዓል ነው። አሁን እኮ እዚህ ጋር አሮን እያለ ያለው ለህዝቡ የሚያስደስተውን አይነት አገልጋይ፣ ህዝቡ የሚፈልገውን ነገር የሚያቀርብ አገልጋይ ምንድን ነው ያለው? ይህ ምንድን ነው የሰይጣን በዓል ነው አይደለም ያለው፣ የእግዚአብሔር በዓል ነው። ለእግዚአብሔር ነው ብለው ነው ስያሜ የሰጡት። ምንድን ነው? ለእግዚአብሔር ነው። በዚህ ቦታ ላይ አደናጋሪውና አደገኛው ነገር በምስባኩ በመድረኩ ላይ ታላቅ ካህን አሮን መኖሩን እናያለን። ትልቁ ችግሩ ምንድን ነው? የእግዚአብሔር ሰው ነው ተብሎ በቃ እሱማ የእግዚአብሔር ሰው ነው ተብሎ መድረኩን የያዘው አሮን ነው። ዋናው ሲስት ህዝቡም በቀላሉ አብሮ ይስታል ማለት ነው። አሮን ከሳተ እግዚአብሔር ሰው ነው ተብሎ የተሰየመው አሮን ከሳተ ህዝቡም አብሮ ሲስት እናያለን። አሮን በነገራችን ላይ መጽሐፍ ቅዱስ ላይ ደስ ከሚለኝ አንዱ ፊንሃስ ደስ ይለኛል። ህዝቡ እንዳለ እንደፈለገ በምንዝርና ሲስት ብድግ አለና ጦሩን አንስቶ እነዚህ የሚያመነዝሩት የሆነ የእግዚአብሔርን ቁጣ ያበረደ አንድ ሰው እናያለን ማለት ነው። እዚህ ጋር ግን ህዝቡ እንዳለ ከአሮን ጋር ከመሪው ጋር አብረው ሲስት እናያለን ማለት ነው። ወርቃቸውን ጥጃቸውን እንዲሰዉ ሲያበረታታቸው አብረው አሰሩ ማለት ነው። ዛሬም ቢሆን ሰይጣን እንዲህ አይነት ለእውነት ጸንተው የማይቆሙትን ለዝና ስልጣን፣ ቦታ፣ ከፍታ፣ ክብር፣ ይሄ ጭብጨባ፣ ላይክ እና ሼር የሚፈልጉ ጊዜያዊ መታጀብ የሚያሳሳቸው መሪዎችን ከጨለማው ጋር አመሳስሎ በመስራት ተጠቅሞ ያሳስባቸዋል። ለጌታ ክብር እሱ ከሆነ የገነነው ለሱ ክብር ከሆነ በእውነት መንፈስ ቅዱስ ያረጋግጥልናል። ደግሞ እግዚአብሔር ጥሩ ቦታ እንዲህ ስለሰበሰበን ቤተክርስቲያኖቻችንን መሪዎችንም የቤተክርስቲያን አገልጋዮችንም ምእመኖቻችንም የተባረኩ ስለሆኑ በእውነት እኔ እግዚአብሔርን ስለሁሉም አመሰግናለሁ። ወጣቶችም እንዲሁም ደግሞ እናንተም እግዚአብሔር ስለባረካችሁ ስለእናንተ እግዚአብሔርን አመሰግናለሁ። ክብሩ ለእግዚአብሔር ይሁንለት። ስለዚህ የሰይጣን ይሄ አደገኛ የሆነውን ዛሬ ያየነውን መልካም ስም በመሰየም ወንጌል፣ ቤተክርስቲያን፣ ሐዋርያ፣ ክርስቶስ፣ መንፈስ ቅዱስ ለእግዚአብሔር ክብር ነው የሚባሉ ስሞች ልክ ይሄ አሮንንም እንዳየ ነው የእግዚአብሔር በዓል ነው ብሎ ለጣዖት እንደተሰዋ ያለ ነገር እንዳይሸውደን እግዚአብሔር እያስተማረን ስለሆነ እያነቃን ነው። እግዚአብሔር ይመስገን።